ምንድነው እሱ እዚህ ሀገር በጣም ብዙ ሆምለሶች አሉ። ኢትዮጵያን ኤርትራኖች ሀበሻ ሆምለሶች አሉና እነዚህ ሰዎች መንገድ ላይ ዳውንታውን ውስጥ አያቸዋለሁኝ እና አንዳንዴ መጻኖኝ ተልኬ መሄድ ለሰዎች ምግብ ስጥ ምናምን ባልና ስመረቅ ደስ ይለኝ ነበር። ላይ ብዙ ጊዜ ኬክ ቆርሳለሁ። በቃ ደስተኞች ሆኖ አያለው። ሰራተኞች አሏችሁ። እነዛ ሰራተኞችስ ተጋብዤ ሄጄ ተቀምጬ ማየት ደስ አይለኝም። ዋይዝ ሊጠቀመዋለሁ። እዛም ሲሄድ ያው ኢትዮጵያ ስንሄድ ታየው ደፈነሊ ፈን አለ፣ ቆንጆ ምግብ አለ። ሀገራችን ላይ ብዙ ነገር የሚታይ አለ። ሆኖም ግን ሰው እንደዚህ ያለኝ ብሎ የሚልም ነገር የለኝም። ሰላም ጤና ይስጥልን። እንኳን ወደ ራስ ቢኒ በሰላም መጣችሁ። ዛሬ በጣም ስፔሻል የሆነ እንግዳ ይዘንላችሁ ብቅ ብለናል። ዛሬ ይዘን የመጣነው የሲያትል ከተማ ከንቲባ ማለት ይቻላል ፋሲል ኢንተርቴይንመንት። ፋስን ማቅ መቼም አለ ብዬ አላስብም። ሲያትልም ሆነ በመላው ኖርዝ አሜሪካ እንዲሁም ደግሞ አሁን ኢትዮጵያ ውስጥ ብዙ ነገር ብዙ ተአምር በመፍጠር ላይ የሚገኝ ውድ ወንድማችን ፋሲልዬ እንኳን ወደ ራስ ቢኒ ቻናል በሰላም መጣ። ቴንክ ዩ ቢኒ ስለጋበዝከኝ በጣም አመሰግናለሁ። ትንሽ ካብ አደረከኝ፣ ከንቲባ አደረከኝ። ያው እኔ ኖርማል ሰው ነኝ። አጌን ስለጋበዝከኝ በጣም አመሰግናለሁ። you deserve that ፋሲሎ you deserve thank you you do a lot እና ከፋሲል በላይ መቼም ፋሲልን የሚያውቀው ያለ ሰው ያለ አይመስለኝም። አይ ኖ በጣም ብዙ ሰው ያውቃል፣ ግን እስቲ ፋሲል ማን ነው? ፋሲል የተወለደ የታደገ መቼ ወደ አሜሪካ መጣ መቼ የሚለውን እንተውና ምን ያህል ጊዜ አሜሪካ ነገር ውስጥ ቆየ ሲያትል ከተማ እና የመጀመሪያ ስራ ምን ነበረ? እሷን እስቲ እናውራ። እንግዲህ ስሜ ፋሲል ወርቁ ይባላል። ሲያትል የመጣሁት early 90s ነው። በጣም ቆይቷል። በልጅነቴ ነው የመጣሁት። እዚህ ነው ያው ሃይስኩልንም ኮሌጅንም ሁሉ ነገር የጨረስኩት። የመጀመሪያ ስራዬ ሴፍዌይ ነበር። ሴፍዌይ ባግ አረግ ነበር። ባግ ቦይ ነበርኩና it was a great experience ነበርና በዛ ነው ላይፌን የጀመርኩት ሀብዬ በሴፍዌይ ስራ። በጣም አሪፍ። እና ፋሲል እንግዲህ አንተ በጣም በብዙ ነገር ትታወቃለህ ሲያትል ከተማ ላይ፣ ስፔሻሊ የሶሻል ላይፍ ላይ ፋሲልን ማቅ ሰው አለ ብዬ አላስብም። በብዙ መልኩ በሰርግ፣ በለቅሶ፣ በሐዘን፣ በቤተክርስቲያን ፋሲል you are always there እና ይሄ የሶሻል ስኪልህን እንዴት ልታዳብረው ቻልክ? እኛ ከዛ ምን መማር እንችላለን የሚለው ለማየት ነውና እስቲ ያንን ኬት አገኘኸው? አይ ዶንት ኖ እግዚአብሔር ይመስገን ነው የምለው። ይሄንን ጊፍት ሰጥቶኛል ብዬ አስባለሁ። ይሄንም የሱ ፍቃድ ስለሆነ ነው። ኬት መጣ የሚለው አይ ዶንት ኖ። መቀመጥ አልወድም። ጊዜን በተለያዩ ነገሮች ማሳለፍ ደስ ይለኛል። ኢቨንቶች ካሉ እንዳልከው ሐዘንም ሆነ ሰርግም ሆነ የኮሚኒቲ ሰርቪስ ተጋብዤ ሄጄ ተቀምጬ ማየት ደስ አይለኝም። ቮለንቲር አድርጌ ስራ መስራት ነው። ማጽዳት ደስ ይለኛል። ነገሮች ካልተስተካከሉ ገብቼ ኢንቮልቭ አድርግ ምንም ፊር የለኝም። ለዛነን ነገር ሰው እንደዚህ ያለኝ ብሎ የሚልም ነገር የለኝም። ከሰው ጋር የመተዋወቅ ችሎታዬ ደግሞ ፈጠን ያለ ነው። ማንኛውም ሰው ይመጣል። ለኔ ሁሉንም ሰው በአንድ ነው የማየው። ትልቅም ሰው ሆነ ትንሽም ደሃም ሆነ ሀብታም ሁሉም አንድ ስለሆነ ለኔ በጣም ይቀለኛል። ራሴን ኦፕን ሆኜ ስለምገኝ ሰራም ሰርቼም አሰራለሁ። እየተጫወትኩ ነው ሰራው። ከምን አይታየኝም። ስፖርተኛም ነበርኩ። ያው ስፖርተኛም ስለሆንኩ ያው ኤነርጂም አለን ነበርኩ ብቻ አይደለም አሁንም ስፖርተኛ ነህ እንዴ? አሁን ስፖርቱ ላይ ትንሽ ቀንሰናል ያለ ነው። ያው እድሜም ሲገፋ ያው ትንሽ ቀንሳል። ስቲልም ዱብ እንላለን እና ከዛ ነው ያው መቀመጥ ያለ መውደድና ሰውን መርዳት ደስ ስለሚለኝ ነገሮች ሲስተላሹ ደግሞ ማየት አልወድም። እዛ ላይ ኢንተርፊር አድርጌ ገብቼ ማስተካከል የምችለው ከሆነ አረጋለሁ። አይዲያ መስጠት ካለብኝ እሰጣለሁ፣ ወይ ሰው እርዳታ መጠየቅ ካለብኝ እጠይቃለሁ። ምንም የምፈራው ነገር የለም። ለአንድ ነገር ሻሻል ጥሩ ነገር ማየት ደስ ስለሚለኝ በዛ የተነሳ ብዙ ጊዜ ብዙ ነገሮች ላይ ኢንቮልቭ ማድረገው። ቤተክርስቲያንም ብሄድ ካለቀ በኋላ አጽድቶ ምን ብሎ አርገው መሄድ ደስ ይለኛል። ካዘን ቤትም ቢሆን ያለውን መደረግ ያለበትን ቁጭ ብሎ ከማለት እጅ ሰጥቶ መደረግ ያለበትን እርዳታ መስጠት ያለበትን አረጋለሁ። ሴም ቲንግ ሰርግ ላይ ብዙ ጊዜ ኬክ ቆርሳለሁኝ። ሱፍ ለብሼ ስብሴ ይበላሻል ወይም ብዬ አስቤም አላቅም። ምክንያቱም የአንድ ሰው ሰርግ ሲበላሽ አክብረው እስከጠሩኝ ድረስ ሲበላሽ ማየት ስለማልፈልግ ችግር ካለ ዘሌ ገብቼ መድረግ ያለብኝንም ላይ አድርጌ ወጣለሁኝ። አትሊስት ያው ለምንድን አንድ ሰው አክብረው እስከቀራ
ድረስ የዛን ሰው የደስታ ቀን ተካፋይ ነው ስንባል ተካፋይነታችን በልቶ በመጠጣት ብቻ ሳይሆን የሆነ ነገር ካለ ረድቶ በሚለው ስለማምንበት ማለት። በጣም ደስ ይላል። በጣም ደስ ይላል። እኛ እንግዲህ ከአንተ በጣም ብዙ ነገር መማር እንችላለን። ያለ የሰው ፍቅር እንዳልከው ፋሲልን የምታውቁ ይህንን ባህሪውን ታውቃላችሁ። ከሁሉም ከህፃኑ ጋር ህፃን ሆኖ ከትልቁ ጋር ትልቅ ሆኖ ሁሉንም ሰው እንደየእድሜው በሚገርም ሁኔታ ትሪት የሚያደርግ ወንድማችን ነው። ሌላው ምንድነው እኛ ሲያትል ያለን ሰዎች በአንተ በጣም ፕራውድ እንደምንሆን በዚህ አጋጣሚ የሲያትል ህዝብን ወክዬ ላመሰግን እወዳለሁ፣ ለሁሉም ለምታረገው ነገር ማለት ነው። ከዚህ በመቀጠል አይኖ በጣም በጎ አድራጎት ላይ ብዙ ትሳተፋለ። ይሄ ደግሞ የጀመረው የጎዳና ሰዎችን ታግዝ ነበረ እዚህ ሲያትል እና ያ ነገር ከየት መጣ? አሁን ደግሞ በጣም በሚገርም ሁኔታ ሁላችንንም ዋው ያስባለን ምንድነው ኢትዮጵያ ሄደ በጣም ብዙ ተአምር እያረክ እና እሱን ከየት አመጣኸው? ያንን ጉልበት፣ ያንን ጽናት፣ ያንን ሰው ለማገዝ ያለህን ፍላጎት እንዴት አመጣኸው? እስቲ እሱን እናውራ። የበጎ አድራጎት ስራ መስራት ደስ ይለኛል። አይ ቲንክ ከቤተሰቦቼ የወረስኩት ይመስለኛል። ሕፃን ሆኜ አያቴም እናቴም ቤተሰቦቼ ችግረኛ ይረዱ ነበረ በጣም እና አንዳንዴ ሕፃን ሆኜ ተልኬ መሄድ ለሰዎች ምግብ ስጥ ምናምን ባልና መረቅ ደስ ይለኝ ነበረ። ያው በልጅነቴ ያችን በደንብ ሳላጣጥማት እዚህ የመጣሁት ግን ጭንቅላቴ ውስጥ ነበረች። ያው ሲያትል ከተማ ውስጥ ስኖር አንዳንድ ነገሮችን እየሰራን የሆምለስ ችግር እንዳለ አንዳንድ ነገሮችን ያው ሳይ ቮለንቲር አድርጌ ሄጄ ሰራ ነበረ። ከዛም ኢትዮጵያ ኮሚኒቲ ውስጥ ኢትዮጵያ የምትባል እህታችን እዚህ የምትሰራ አለች። እሷ የምታረጋቸው ለሆምለሶችን እና ኢትዮጵያኖች ሆምለሶችን እና አዲስ መጪዎችን ትረዳለች እና ያንን ላይ እሷ ጋር ጆይን አድርጌ ጀመርኩኝ የዛሬ 7-8 ዓመት በፊት። ምንድነው እሱ እዚህ ሀገር በጣም ብዙ ሆምለሶች አሉ፣ ኢትዮጵያን ኤርትራኖች አበሻ ሆምለሶች አሉና እነዚህ ሰዎች መንገድ ላይ ዳውንታውን ውስጥ አያቸዋለሁኝ። እንዴት አድርገን ነው የምንረዳው በሚለው ነበር ከእሷ ጋር በመነጋገር ኢትዮጵያ ኮሚኒቲ በሩን ከፍቶልን ኮድ ድራይቭ አድርገን ምግቦች አዘጋጅተን ምግብ ልብስ አዘጋጅተን ብርድ ልብሶች ምናምን ሰባስበን ለኒው ከመርስ እና ለሆምለሶች እናቀርባለን። ይሄ ለበዓል ነው የምታረጉት? ይሄን የምናደርገው አራውንድ ክሪስማስ ነው፣ ግን የሆሊዴ ፓርቲ ነው የምንለው። ሁሉንም ኢንክሉድ እንዲያደርግ ሙስሊሙንም ክርስቲያኑንም ሆሊዴ ፓርቲ ነው የምናደርገውና በዛ ሰዓት ይመጡናል። ከታንክስጊቪንግ በኋላ ነው ሰው ይመጣልናል። ብዙ እንግዳዎችም ጓደኞችንም ጋብዤ አልቅሰው የሄዱበት ኢቨንት ነው። ቢካዝ እኛ አሜሪካ ውስጥ ተቀምጠን ሁሉም ኮምፎርታብል ሆኖ የሚኖር ይመስለዋልና በጣም ብዙ ሰው አዲስ የመጡ በጣም ችግር ላይ ያሉ ሰዎችና አንድ ኮት ስንሰጣቸው ወይም አንድ ብር ስንሰጣቸው አልቅሰው የሚቀበሉ ስላየን ማለት ነው። ያንን በዛ አካባቢ ነው የጀመርኩት እዚህ ኢትዮጵያ ኮሚኒቲ ውስጥ። ከዛ በፊት ግን ለመጀመሪያ ጊዜ ከ20 ዓመት በኋላ ነው ኢትዮጵያ ሄድኩት። 19 ዓመት በኋላ 20 ዓመት በኋላ መጀመሪያ እንደሄድኩ እንጦጦ አካባቢ ነው ቤተሰቦቼ የተወለዱት፣ እንጦጦ ማርያም። እዛ አካባቢ የኤችአይቪ በሽተኞች ተጠልለው ጸበልተኞች አሉ ተብዬ ተነግሮኝ ስለነበር ሁሉ ጊዜ ጭንቅላት ስለነበር እንደሄድኩኝ በሬ አርጄ ስጋ በላስቲክ ቆራርጬ በየቤታቸው ሄጄ ስጋ መከፋፈል ጀምረናል። ያ ብዬ ነው ብዬ ጀመርኩት ኢትዮጵያ ላይ። በሁለተኛው ዙር ሲሄድ ደግሞ ከጓደኛዬ ጋር መቀሌ ሄደን ኦርፌኔጅ ኬድን ነበሩ 80 ልጆች ነበሩን የምንረዳቸው መቀሌ ውስጥ። እነሱን መርዳት ጀመርን። የነሱ ደግሞ ሲስተር ካምፓኒ የሆኑ ደግሞ ባህር ዳር ውስጥ ነበሩ። እነሱም ጋር እንረዳ ነበር። ያው ትንሽ ለመርዳት ነው እንጂ የራሳቸው ድርጅት አለው፣ ግን ድርጅቱ በቂ ስለማያደርግላቸው አንዳንድ አስፈላጊ ነገሮችን ተጨማሪዎች እኔ እና እሷ ከራሳችን ገንዘብ አዋተን ብለን ገዝተን ይዘን ሄደን እናያቸዋለን። ትልቁም ደግሞ እዛ ላይ የሰራ ነው ስራ ቢሆን ቢግ ብራዘር ኤንድ ቢግ ሲስተር ነው። በጣም የማምንበት ነገር ነው ቢግ ብራዘር ኤንድ ሲስተር። በዛ ነው የበጎ አድራጎት ስራ የጀመርኩት ኢትዮጵያ ሲሄድ እና ከዛ በመቀጠል አሁን የምሰራቸውን የተለያዩ ስራዎችን እየሰራው ነው ያለሁት ኢትዮጵያ ውስጥ። ራይት። አሁን እሱን እንግዲህ በጣም የሚያስደስት ስራ ነው እየሰራችሁ ያላችሁት። አይነው ብቻህን አይደለህም። ኢትዮጵያ ውስጥ ብዙውን ጊዜ ትመጣለህ፣ እዚህ ትንሽ ሰርተህ ከዛ ለማገዝ ትሄዳለህ። ጊዜህን እንዴት ታብቃቀዋለህ? እና እንዴት ነው ትንሽ አይከብድም እንደዛ ማድረጉ? እግዚአብሔር ይመስገን ከባድ ነው ብዬ አልልም። አንድ ሰው አላማ ካለው ፍላጎት ካለው ነገሮችን ማቅለል የሚችለው ራሱ ነው፣ ማክበድ የሚችለው ራሱ ነው። እኔ እድለኛ ነኝ። ከብዙሃኑ ለየት የሚል 90% በላይ ቤተሰቦቼ እዚሁ ሲያትል አካባቢ ነው የምንኖረው።
ከእናቴ ጀምሮ ወንድሞቼ፣ አጎቶቼ፣ ፋሚሊዎቼ እዚህ ነው ያሉት። በዛም በተጨማሪ ደግሞ ኤክስተንድ ብዙ ፋሚሊዎች አሉኝ እዚሁ ያፈራኋቸው። ያም ስላለ ይረዳል። ብዙውን ጊዜ ወደ ኢትዮጵያ ዲሴምበር አካባቢ ሄጄ አቨሬጂንግ 4 ወር 4 ወር ተቀምጬ ነው የምመጣው። ከዛም ከዚህ ሆኜ እሰራዋለሁ የምሰሩትን ስራዎች ሃይሜን ዋይዝሊ እጠቀመዋለሁ። እዛም ሲሄድ ያው ኢትዮጵያ ስንሄድ ብዙሃኑ ፈኑ ነው የሚታየው። ደፍነትሊ ፈን አለ፣ ቆንጆ ምግብ አለ፣ ሀገራችን ላይ ብዙ ነገር የሚታይ አለ። ሆኖም ግን አይተህ ትጨርሰውና አሁን በአሁኑ ወቅት ብዙ ቦታ መሄድ አንችልም። ያው ሊሚትድ ስለሆነ ብዙ የምንሰራው ስራ ስለሌለ ሞር ከተማ ውስጥ ነው እና የተወሰነ ቦታዎች እየወጣ አንዳንድ ነገሮችን እናገለግላለን እና በዛ የተነሳ ኢትዮጵያ ውስጥ አሁን የተለያዩ ድርጅቶች ውስጥ ሰፖርተር ሆኜ የጎዳና ሻወር ፋሚሊዎች የነሱ አምባሳደር ሆኜ ያገለገልኩ ነው ያለው አሁን ሰዓት። ኦኬ። እና ይሄ አሁን የጎዳና ሻወር እኔ በተወሰነ መልኩ አውቃለሁ። ነገር ግን እዚህ ላይ የሚመለከቱን ተመልካቾቻችን ለመጀመሪያ ጊዜ ይሄንን ነገር ያዩ፣ ስለዚህ ስለ ጎዳና ሻወር እስቲ ንገረን። ምን ነው የምታደርጉት? ጎዳና ሻወር አንድ ክሊር ማድረግ እንፈልገው አለ። ብዙ ሰው ጎዳና ሻወር የኔ ይመስላቸዋል። ኦኬ። ጎዳና ሻወር ከተቋቋመ አሁን 18ኛ ዓመቱን ይዛል። ዋው! አሁን ሄዳለው 18ኛ ዓመቱን እናከብራለን። ኦኬ። እኔ ከገባ አሁን 5ኛ ዓመቴ ነው እነሱ ጋር። ጎዳና ሻወር ስራው ምንድነው ብለህ ለጠየቀኝ፣ የጎዳና ሻወር የአእምሮ ህሙማኖችን ሆነ ችግረኞችን፣ አዛውንቶችን፣ አካለ ስንኩላኖችን መርካቶ አካባቢ በጣም ብዙ ስላለ በህዝብ ስላለ ለመለመንም ስለሚያቸው እዛ አካባቢ በጣም ብዙ ሰው አለ። እዛ አካባቢ ያሉትን እነዚህን አካለ ስንኩላኖች ሆነ ምኖች እየሰበሰበ ዋነኛው ነገር ጸጉር እንላጫለን። ያው ጸጉራቸው ብዙ ጊዜ እንትን ስለሚል እንከረክማለን ወይም እንላጫለን። ገላ እናጥባለን፣ ልብስ እንሰጣለን። ከዛ ምሳ አብልተን እንሸኛለን። ይሄ ሞስትሊ እሁድ የምናረገው ነው። ጸጉር የምንላጨውና ልብስ የምንሰጠው እሁድ እናረጋለን። ከዛም በተጨምር ደግሞ ሰው የማይደርስባቸው ሰዎች፣ አራዊት፣ አዛውንቶች፣ አካለ ስንኩላኖች እና ቤታቸው ውስጥ ተኝተው የቀሩ ቤታቸው የፈራረሰ ምናምን በጥቆማ ሰው ይመጣና ሲነግረን ቤታቸውን ሄደን እናይና ቤታቸውን አይተን ቤቱ ምን ያስፈልገዋል የሚለውን አርገን ሄደን ስፖንሰር ይፈልገን ያንን ቤት እናድስላቸዋለን። ብዙውን ጊዜ የአዛውንቶች ቤት ነው። እቃቸውን አውጥተን አዲስ አልጋ እናስገባላቸዋለን። አዲስ ፍራሽ፣ አዲስ ትራስ፣ አዲስ ብርድ ልብስ አድርገን ቤታቸውን ቀይረን ያላቸውን የማያስፈልጋቸውን አውጥተን ጥለን በነሱ ፍቃድ ቤታቸውን መርቀን ቡና አፍልተን ዳቦ ተቆርሶ ምን ተብሎ ተመርቆ ይገባና አዲስ ላይፍ እንሰጣቸዋለን። ብዙውን ጊዜ ቤታቸው ስንገባ ዝናብ የሚያስገባ ነው፣ ብርድ የሚገባበት ነው፣ መሬት ላይ የሚተኙ ናቸው። በጣም ቤታቸው ስገባ ያው በጣም የሚያሳዝን ነው እና ያው እኔ አሁን ብዙ ከመስራት የተነሳ አዳፕት አድርጌዋለሁ። ብዙም ልብም የሚያስጨንቅም ቢሆን ጠንከር ብለህ ገብተህ ትሰራዋለህ። ያ ነው አንደኛ ስራችን። እንግዲህ ያው ሰውን አድሰን ምን ብለን ነው። በተጨማሪ ደግሞ ዊልቸር ነው። በጣም ብዙ ሆኑ በሬት ላይ የተንፏቀቀ የሚሄዱ የራሳቸው ሆምሜድ ዊልቸር የሰሩ ምናምን በልጅነታቸው የተቀጩም ሆነ በአክሲደንትም በምን ብዙ አሉ ወይ ስትሮክ የመታቸው ለነሱ ዊልቸር ነው። ያው ዊልቸር እንግዲህ ያው ለምን ነው ከህዝብ ነው እንግዲህ ህዝብ ነው ይሄን ሁላ ብዙ ነገሩን የሚረዳን ህዝብ ነው። ያው አንድ ላይ አጠቃላይ ያመሰግናለሁ። እሱን ህዝብ በሚያደርግልን በዊልቸር እናቀርባለን። ምን ላለን ከባላገር ተሰደው የመጡት በጦርነቱ በኩል ብዙ አሉ። እነሱ የአውቶቢስ ቲኬት ከፍለን ለኪስ ገንዘብ ሰጥተን አውቶቢስ አሳፍረን እንልካለን። ያው ግዴታ ነው ማሳፈር። ገንዘብ ከሰጠናቸው ሊያጠፉ ስለሚችሉ ቲኬት ቆርጠን የራሳችን ሰው አለ ያንን የሚሰራ አሳፍሮ አውሮፕላን መኪናው ሲገቡ ብር ሰጥቶ እንልካለን። ያው ለመንገዳቸው ምግብም ወይም ደግሞ ገንዘብ ሰጥተን ነው የምንልካቸው ወደ ሲሄዱ። ያን እናረጋለን። ሕክምና የሚያስፈልጋቸው ሰዎች አልፎ አልፎ ይመጣሉ። ለነሱ ካርድ ማውጫም ለመታከሚያምና መድኃኒት መግዣ መድኃኒት ወረቀታቸውን ይዘው ሄደው አንዳንዴ ፋርማሲ ድረስ አብረን ሄደን እንገዛለን። ያው ለመርዳት ነው። እና ያው የእርዳታ ድርጅት መሆናችን ደሃ የእርዳታ ድርጅት ነን እና ጎዳና ሻወር ብዙ የለውም። እኔም ከነሱ ጋር ስቲክ ላደርግ የቻልኩበት እንደ መቄዶንያ ወይ እንደ አድርዋን ሰው የሚረዳቸው ብዙ የለም። ታስዋይ ከነሱ መሃል ጎኜ ያው እኔም እየለመንኩኝ ፊቴንም እያስመታው አብሬያቸው ሆኜ እነዚህ ሰዎች እየረዳው ነው። 18 ዓመት እኔ ከመምጣቴ በፊት እንግዲህ 13 ዓመት ታግለው ደርሰዋል። በሳምንት አንዴ ሁለቴ ነበር የሚያበሉት። አሁን ሲመቸን በሳምንት 7 እያበላን ያለ ነው። ትላልቅ ዓመት ባሎችን አሁን ረመዳንን ጨረስን። ለረመዳ 30ንም ቀን ማታ አፍጥረናል። አፍጥረን አብልተን የረመዳን ዕለት ትልቅ በሬ አርደን ዓመት ባሉን አክብረናል። በዚህ አጋጣሚ አሁን ደግሞ ያው ፋሲካ ነው ሰሞኑን። ለፋሲካ ደግሞ ትልቁ በዓላችን ፋሲካ ነው። ለፋሲካ ወደ 2000 ሰው ነው የምናበላው። ሁል ጊዜ አዲስ አበባ ውስጥ ትልቅ
በዓል ሲኖርና ስራ ሁሉ ነገር ሲዘጋ መርካቶ ወና ትሆንና ሰውላ ከየሬስቶራንቱ ከምን የሚለምነው መንገድ ላይ ስለሚቀር እኛ ጋር ነው የሚመጣው። እኛ ጋር ይመጣሉ። ከ2000 ሰው በላይ ነው ኤቭሪ ይር ለፋሲካ፣ ለገና፣ ለእንቁጣጣሽ እና ለራመዳን የምናበላው እና ለዛ የምታረጉበት ቦታ አላችሁ ማለት ነው ወይስ? ጎዳና ሻወር ያው እንግዲህ ብቻና 5 ዓመት ቻሌንጅ አይቻለሁ ከነሱ ጋር ሆኜ ብዙ ኦፊስ ሄጃለሁ፣ ብዙ እርዳታ ጠይቄያለሁ። በየአመቱ ግን እየተሸረፍን እያነሰን የመጣ ነው። ጭራሽ እያረሰን። ጎዳና ሻወር ያለው አሜሪካን ግቢ ጋ ነው። ስሙ ደስ ይላል። አሜሪካን ግቢ ሲባል እኔ አላቅም፣ ደስ የሚል ሰፈር መስሎኝ ነበር። መጀመሪያ ግን አሜሪካን ግቢ ሄጄ ያየሁት የኢትዮጵያ ድሃ መሰባሰቢያ ቦታ መሆኑን አይቻል። አሜሪካን ግቢ ያ ነው። እሱንም ያለውን እንዳሉ በአንድ ቀን ትእዛዝ ያው መፍረስ ስላለበት ተብሎ እንዳለ አባሯቸው አስወጣቸው፣ ታርሶ ከዛ አስወጥተውናል። የነበረችን ቤት ግማሿን ሲወስዱብን እዛ ውስጥ ወደ 18 ሰው ይኖር ነበረ። ልጆች ናቸው ብዙዎች እንዳለ ወጥተው ከእንደገና ሌላ ላስቲክ ወጥረው የሚኖሩት የኛው የጎዳና ሻወር ፋሚሊ የሚላቸው። ቅድም የጠየቀኝ ጥያቄ ማን ነው እሱ የሚሰራው ብለኸኝ ነበር። ጎዳና ሻወር ያቋቋሙ አስምሮም የሚባል ልጅ ነው። አስምሮም መኪና ጠባቂ ነበረ እና መኪና በሚጠብቅበት ጊዜ የሆነች ሴት ያው በደም ልብሷ ቆሾም ብሎ ሲያይ ያችን ሴትዮ አጥቦ ከዛም በኋላ በማግስቱም ጽዳትን የሚያስፈልጋት ካለምት ማለት ሲያይ ሌላም ሰው ቀጥሎበት በዛ መንገድ ነው 1-2 ሲል የቀጠለውበትና ሰው እያጠበ እንዲህ ሲል እየለመነ ሲያለብስ ምን ሲል እዚህ ደረጃ ደርሷል። የሚረዱት ወንድሞች አሉት፣ ጓደኞች አሉት። ከዛም ደግሞ ተቸግረው ልጅ ወልደው መንገድ ላይ የወደቁ ምን ያሉ እሱ ጋር የሚኖሩ ሰዎች እዛ ቤት ውስጥ ኖሩ ነበሩ ሰዎች ቋሚ ሰራተኛ ናቸው። ያው ደሞዛቸውም እቺነች ባትባልም የሚበሉትና የሚጠጡትና ያቺ በላስቲክ የተወጠረች ቤት ውስጥ ከኛ ጋር ስለሚኖሩ ለዛች ሲሉ እዛው ይኖራሉ፣ ምግቡን ያደርጋሉ እና ቋሚ ፋሚሊ ሆነዋል። እዛው የራሳችን የሆነ ፋሚሊ ነው ያለው። ብዙሃኑ ተከፋይ አይደለም። ያው ከምናገኘው ከእርዳታ ከምናገኘው ልብስ ከዛ እንሰጣቸዋለን። ምግብ ከኛ ጋር ይበላሉ። ያው እንግዲህ የኢትዮጵያ ሕዝብ ሼልተር እና ፉድ ነው። እሱን ከኛ ያገኛሉ። የተወሰነች ገንዘብ ደግሞ የተቻለ መጠን ሲኖረን እንሰጣቸዋለን ማለት ነው። የኪስ ገንዘብ ማለት ነው። የኪስ ገንዘብ ትንሽ ነች። ያው መተባል ይጠበቅ በተለይ አመትባል ሲኖር ነው እንጂ እንዴ ይሄንን ሁሉ ማድረግ ራሱ I can imagine በጣም ብዙ ኮስት እንደሚኖረው I understand አውቃለሁ። የተወሰነ ሰው ህዝብ ያገዛል፣ ግን ስቲል ከባድ እንደሚሆን በደንብ ይገባኛል። ያ የምግብ ዋናው ምግብ ነው እንግዲህ ለሰው ልጅ ለመኖር ምግብ ነውና ምግባቸውን ያገኛሉ። ለልጆቻቸው ልብስም ሆነ ምግብ ይኖራል። እዛች ላስቲክ ቤት ውስጥ በጣም ጠባብ ከዚች ቤት የምታንስብ ጠባብ ቤት ውስጥ 10 ምናምን ሆነው እየኖሩ ጠዋት ተነስተው ትምህርት ቤት ይሄዳሉ። ትምህርት ቤት የደረሱ ልጆች እና ትምህርት ቤት ደግሞ እግዚአብሔር ይመስገን የኢትዮጵያ የመንግስት ትምህርት ቤት ምሳና ቁርስና ምሳ ያበላል። እንደዛ ነው እንዴ? የኢትዮጵያ ትምህርት ቤት ቁርስና ምሳ ያበላል፣ ዩኒፎርም ይሰጣል፣ እስክሪብቶና እንትንም ይሰጣል። የኢትዮጵያ የመንግስት አዲስ አበባ ክልል አላውቅም ነበር እሱ። አሁን የተጀመረው 4 ዓመት ነው 3 ዓመት ምናምን። በጣም አሪፍ። ስለሱም በኋላ በደንብ አጫውታለሁ። ያ ስለሚያደርግ ልጆቹም አድቫንቴጅ ይወስዳሉ። ሄደው ትምህርት ቤት ጠዋት ቁርስ ይበላሉ፣ ምሳ ሰዓት ላይ አንድ ሙሉ እንጀራ ነው የሚሰጣቸው። ሆነው በልተው ይመጣሉ። ዩኒፎርምም መንግስት ነው የሚያደርግላቸው። እስክሪብቶና ደብተርም መንግስት ነው የሚያቀርብላቸው። ኧረ እባክህ እኔ ሰምቼ አላውቅም። ይሄ አዲስ ነገር ነው። 4 ዓመት ሊሆነ ነው መሰለኝ። በጣም ደስ የሚል እንትን ነው። ያ መንገድ ላይ የምናያቸው ልጆች ዩኒፎርም ለብሰው የምናያቸው በጠቅላላ መንግስት ነው ፕሮቫይድ የሚያደርገው ያንን ዩኒፎርም። ወይ ደስ ይላል በጣም እና እሱ ነው ያለው። እና የጎዳና ሻወር ፋሚሊ ያው የኔም አሁን ፋሚሊ ናቸው። በጣም ደስ ይላል። በዚህ አጋጣሚ አስመሮም ይሄንን ቪዲዮ ታየዋለህ ብዬ ገምታለሁ። ካየኸው በእግዚአብሔር ያገዘ እግዚአብሔር ጤናን እድሜን ይስጥ እላለሁ። እንዳልከው ምን ያህል ናቸው ሰራተኞቹ አልከኝ? አሁን ፋሲካ ነው። ለፋሲካ ልብስ እናሰፋለን። ኤቭሪ ይር አገር ልብስ እናሰፋለን። 17 ከኔ ጋር 18 ልብስ ላይ የተሰፋልን እየተሰራልን ያለው 17 ሰዎች ነው። እነዚህ ያው የሚሰሩት ትላልቆቹ ናቸው። በመሃላችን ልጆች ያሏቸው አሉ። እነሱ ልጆች ያላቸው ትናንሽ ልጆች አሉ። ደግሞ መጥቶ ቮለንቲር የሚያደርጉ እዛው አካባቢ ያሉ ደግሞ ልጆች አሉ። እነሱም አሉ።
ምሳ ለመብላት ሲሉ ምን ሲሉ ከኛ ጋር መጥተው ቮለንቲር ያደርጋሉ። ምሳ ለማንኛውም እንሰጣለን። ማንኛውም ሰው ስራ ያለው ምን የለም አስሎንጋስ ያለ ኢነፍ ምግብ እስካለን ማንኛውም ሰው መጥቶ ምሳ እኛ ጋር ይበላል። የሎኬትድ የምናደርገው ያው በአንዋር መስጊድና በተክለ ሃይማኖት ሲኒማ ራስ ፊት ለፊት ነው። በመሃል ላይ ሲኒማ ራስ ፊት ለፊት በዛ ውስጥ ገባ የምትላለች እዛ ግቢ ውስጥ ነው። የሆነ ግቢ አግኝተን ነው አሁን እግዚአብሔር ይመስገን። እሱንም በስንት ልመና ነው የድሮ የአሜሪካን ኤምባሲ የነበረው ያው የአሜሪካን ግቢ ሲመጥ ተሰጠው ከዛ ነው። ወይም ደግሞ የመጀመሪያው የኢትዮጵያ የመከላከያ ሚኒስቴር የነበረው እዛ መሃል መርካቶ ውስጥ ተቀምጦ እንደ ሙዚየም ተዘግቶ ተቀምጧል። ያንን በር ስለከፈቱልን እዛ ግቢ ውስጥ ነው የምናበላው። ለማብላት ብቻ ነው የሚፈቀድልን። ግቢ ውስጥ ዳስ ነገር ጥለን እናበላለን። ስንጨርስ ዳሱን አንስተን እንወጣለን። እና አትሊስት እሱም እየረዳን ያለው ግን ለአመት ባሎቹ መንገድ ስለሚዘጋ ዋናው መንገዱ ላይ አንዋር መስጊድ ጋር እና ተክለ ሃይማኖት መሃል ላይ ያለው መንገድ ላይ ትልቅ ድንኳን ጥለን ነው የምናበላው። ውጭ ነው በሬውን የምናርደው፣ ድስቱን የምንጠለው አስፋልት ላይ መኪና የሚሄድበት መንገድ ላይ ነው። መኪና መንገድ ዘግተን የምናበላው። ወይ እግዚአብሔር ይስጣችሁ፣ በጣም ደስ ይላል። እንግዲህ ተመልካቾቻችን እስቲ የሚያረጉትን ነገር በአጭሩ እስቲ አይተን እንመለስ። በዚህ አጋጣሚ አንዳንድ ቪዲዮዎች ትንሽ ለማየት ከበድ ይላሉ። እንግዲህ እነሱ ደፍረው እነሱ የሚያደርጉትን ነገር እኛ ለአይናችን ሊከብደን አይገባም። ይሄ በጣም እኛን ሊያበረታታና እነሱን ደግሞ ለማገዝ እንዲያዘጋጀን ተብሎ ነው የምናሳያችሁ ማለት ነው። እና እስቲ አየት አድርገን እንመለስ። ፋሲሎ በጣም ብዙ ነገር የምሰራው ከዚህ ከጎዳና ላይ ካሉ ሰዎች በተጨማሪ ሌላ ምን ታደርጋለህ? ምን ትሰራለህ? ሄድበት ጊዜ ያው ጎዳና ሻወር ሞር ፎከስ የማደርገውና ብዙ ጊዜ የማጠፋበትም ቢሆን በዛው ጋር እያይዤ የተለያዩ እንደዚሁ ችግረኛ ቦታዎች ሄጄ የምረዳቸው ቦታዎች አሉ። አንደኛው ቅድም ያለ ስለ ትምህርት ቤት ስናወራ ስለነበር እንጦጦ ማርያም ጋር ትምህርት ቤት አለኝ፣ የረዳሁት ትምህርት ቤት እና የዛ ትምህርት ቤት ከዚህ ተነስቼ ሲሄድ ሻንጣ ሙሉ ባክፓክ ይዤ ነበር የሄድኩት ለመስጠት። 100 ሻንጣ ነው የነበረኝ፣ ባክፓክ ነበረኝና ትምህርት ቤት ድሃ ትምህርት ቤት ስፈልግ እንጦጦ ማርያም ነው ያገኘሁት በጥቆማ። ሲሄድ ትምህርት ቤቱ ታፔላም የለውም፣ በጥቆማ ነው ያገባሁት። ሄጄ ርዕሰ መምህሮቹን ሳናገር ታሪካቸውን ሲነገረኝ አልቅሼ ነው የወጣው። ይህ ትምህርት ቤት እንጦጦ ማርያም ነው ያለው። እዛ አካባቢ ቀለም እንዳልኩ ሲሄድ ለኤችአይቪ በሽተኞች ለጸበልተኞች በሪያ ነው በየ ነበር። አሁን እዛ አካባቢ ርካሽ ስለሆነ ብዙዎቹ ጸበልተኞች እዛው ገብተው እዛው ኖረው ከልጆቻቸው ሙቭ አድርገው ገብተው ልጆቻቸውን ትምህርት ቤት የሚሄዱት። እዚህ ጋር አማርኛዬን በደንብ ስማው። ቤተሰቦቻቸውን የሚያስተዳድሩት ልጆቹ ናቸው። ልጆቹ አይደለም ቤተሰቦቻቸውን የሚያስተዳድሩት። ልጆቹ ወጥተው ለምነው ነው የቤት ኪራይ ሰብስበው ለቤተሰቦቻቸው የሚከፍሉት። ቢካዝ ቤተሰቦቻቸው የአልጋ ቁረኛ ስለሆኑ በሽተኛ ስለሆኑ ወይ በኤችአይቪ ወይ በሌላ ነገር ተይዘው አልጋ ላይ ያሉ ስለሆኑ ማለት ነው። እና ያንን ስሰማ በጣም ተነካው። በጣም ፎከስ አደረግኩ። በዛ ሰዓት ለትምህርት ቤቱ ደብተር እስክሪብቶ ምናምን አቀራረብኩ። በሚቀጥለው ዓመት ፕሮሚስ አድርጌ እንደሚሄድ ስል የምስራች እግዚአብሔር አሰማንና የኢትዮጵያ መንግስት እኔ የማላደርጋቸውን ነገር በጠቅላላ እነሱ ማድረግ ጀመሩ። ምግብ ያበሉን ጀመር። ትምህርት ቤቱ ደረጃ 1 ነው። ደረጃ 1 ማለት ትምህርት ቤት ፈራሽ ነው ማለት ነው። ትምህርት ቤቱ ይፈርሳል። ደረጃ 1 ከተባለ ፈራሽ ነው ማለት ነው። ደረጃ 2 ማለት አይፈርስም ግን ወደ ደረጃ 1 ይመለሳል ማለት ነው።
ኦኬ ደረጃ 3 ማለት ትምህርት ቤቱ ቋሚ ነው ከእንግዲህ አይፈልስም ምንም ቢመጣ አይፈርስም ማለት ነው ኦኬ ግምገማ አላቸው እየተገመገመ ደረጃ አለው ማለት ነው ደረጃ አለው በደረጃ ተገምግሞ ነው ትምህርት ቤቱ ቋሚ የሚሆነው ኦኬ ሶ እኔ ስገባ ትምህርት ቤቱ 300 ተማሪዎች ናቸው ያሉት እስከ 5ኛ ክፍል ነው ከዛም ያው በጣም ፎከስ አደረኩ በጣም ብዙ ጊዜ አጠፋሁኝ እዛ ላይ እንደሚደረጉ ነገሮችን አረጉ እርዳታዎች የሰበሰብን ስንል መጀመሪያ ነገር ታፔላን ያስገባው ለትምህርት ቤቱ ስም የለውማ ኦልራይት እንጦጦ ማርያም አንደኛ ደረጃ ትምህርት ቤት ነው ባለውና እሱን ጀመረን ታፔላ አስገባው ከዛ ክፍሎቹ በር የላቸው ይሄኛው ክፍልና ፊት ለፊት ያለው ክፍል በር የላቸው ከዚህኛው ጮህ እዛም ይሰማል 4 ክፍል ነበር በር አስገባው እሺ ከዛም በኋላ ትምህርት ቢሮ መመላለስ ጀመርኩ አንዳንድ ጥያቄዎችን መጠየቅ ጀመርኩና በጣም ጥሩ ሰው አጋጣሚ የትምህርት ቤት ቢሮ ዋናው እሱም ይረዳኝ ጀመር ተማሪ እየበዛብኝ ነው ክላስ ጨመርልኝ ቢስል ክላስ ተጨመረልን ክላስ ማሰራት ጀመረን 5ኛ ክፍል 6ኛ ሆነን ወደ 600 ተማሪ ሆነን 7ኛና 8ኛ ተጨመርን ከዛ በኋላ ወደ ኦልሞስት ወደ 1000 ተማሪ ሆነን የዛን ጊዜ ደረጃ 2 ነበርን ከዛ በኋላ ደረጃ 3 ሆነን ኤግዛክትሊ የዛሬ 2 ዓመት ደረጃ 3 ሆነን ከደረጃ 1 ደረጃ 2 ከደረጃ ደረጃ 3 ማለት ስለዚህ ዓላማዬ ተሳክቶ ቋሚ ትምህርት ቤት ሆነ ማለት ነው በጣም ደስ ይላል በዛ ወቅት ያው በሪያርደን ለዳግማዊ ትንሣኤ ጊዜ መላ የሰፈሩን ተማሪዎቹን ቤተሰብና ተማሪዎቹን ጋብዘን ትልቅ ሴሌብሬሽን አድርገን እንትን ብለናል ከዛ ቀጥለን ያው የሚያስፈልገው ላይብራሪ ነበረ ላይብራሪውን ያው እኔ ከውጪ በማገኘው የተለያየ እርዳታ ላይብራሪውን ከብቻለሁ የቀረችን ላቦራቶሪ ነች እሷንም አሁን ሲሄድ ላቦራቶሪያውንም ደግሞ እዛው እናሰራለን በጣም ደስ የሚል ዜና ደግሞ እዚህ ጋር ላይ ምንድነው እዛ ማስተምራቸው ተማሪዎች ኢትዮጵያ ውስጥ ያሉ ተማሪዎች በጠቅላላ ሃይስት ግሬድ ያላቸው ይሰበሰቡና ፈተና ይፈተናሉ ከኔ ትምህርት ቤት ከዛ ከዳ ትምህርት ቤት አንደኛና ሁለተኛ ወጡት የኛ ተማሪዎች ነበሩ ያ ደግሞ ሜክ ሚ ፊል ጉድ ለኔ ትልቅ ሪዋርድ ይሰጠኝ ያ ደስ የሚል ነገር ነው ያ አንደኛው መረዳው ነው አሁን ጨርሻለሁ ከእንትኑን ካልኩ በኋላ እቺን ላይብራሪ ካሰራው ማለት ነው ላቦራቶሪ ካሰራው በኋላ ያው ግራጁዌት አደርጋለሁ እኔ ማለት ነው አልፎ ሴዳቸዋለሁ እንጂ ብዙም ማድረግላቸው የለም ትምህርት ቤት በጣም ብዙ ነገር ነው እግዚአብሔር ይባርክ እግዚአብሔር ትምህርት ቢሮም ረድቶናል አንዳንድ ኢንቲቲዎችም ገብተው ረድተውናል ያሉትና እግዚአብሔር ይመስገን አሁን እስከ 8ኛ ክፍል ነው 1700 ተማሪዎች አሉ 300 የነበሩት ማለት ነው ለኔክስት ስኩል ከዛ
ኧረ እባክህ ብዙ ልጆች ደግሞ አንዳንድ ሰው ብር ይዘህ ሂድ ዕቃ ይዘህ ሂድ ምናምን ይመስለዋል። ይሄ አይደለም። ስትሄድ ባዶ እጅን ሄደህ ከልጆቹ ጋር 2 ሰዓት 3 ሰዓት ማሳለፍ ነው። እኔ ያን ማረገው ጫውቻ ምን ብለህ ነው። ግማሾቹ ከኪሞ መጥተው ደክመዋል፣ ግማሾቹ ሶፋ ላይ ተኝተው ምናምን ነውና ስማቸውን ያለማወቅ እጥራለሁ። ማንነታቸውን ያለማወቅ እጥራለሁ። ግን አንዳንዴ ሳትወድ በግድ ስማቸውን ትይዛለህ፣ ቤተሰቦቻቸውን ታውቃለህ፣ ሮጠው መጥተው ያቅፉሃል፣ ይለምዱሃል። ከብዳል። አሁን በአሁኑ ጃንዋሪ ላይ ደብቀውኝ ሲሄድ የምወዳት ልጅ ነበረች ፋሲካ የምትባል እግዚአብሔር አልፈቀደላትም። ሆነበት ጊዜ ሄደን እነዚህ ልጆች ከነሱ ጋር ጊዜ ብናሳልፍም ዶኔት የሚያደርጉ ብዙ ሰው አሉ። ምግብ ፖዛ ከባዱ ከስራው እምቢ ብለውኛል። በት ነገር ነው። እግዚአብሔር መልእክተኛ ሆናችሁ ነው እንጂ ዞሮ ዞሮ እና እድለኞች ናችሁ። እንዳልከው ስሙዝ ነው ላይፍ እየኖርኩ ምንም ችግር የለም። አዲስ አበባ ተዝናንቼ ምን ብዬ ነው የምለው። ሰጠ ጉልበት በነፃ እናገልግልበት ነው። በነፃ ሁላችንም ይሄ ነው ትልቅ እግራችንን እና ሰዓቱን ሰጥቶናል። ስለዚህ ሄደን እናርገው ነው። ቅድም ላልካቸው ለጠይቀችኝ ጥያቄዎች ሁላ በነፃ ሰጠን ጉልበት በነፃ እናገልግልበት። የትም ሄደህ የፈለከው ነገር ብትሰራ ባይከፈልህ እንኳን በነፃ አምሮን ታስደስታለህ፣ ሰውን ታስደስታለህ፣ ሰውን ትጠቅማለህ እንጂ ምንም የምትጎዳው ነገር የለም። ስለዚህ ያው እግዚአብሔር በዛ ላይ እና አቶች ለምንድን ነው የሚያገኙአችሁ? እንግዲህ ያው ሰዎች በተለይ ለጎዳናው ሻወር ጊዜም ሆነ ለተለያየ ጊዜ እንትን ዝግጅት ያው የነፍስ ይማር ዝግጅት ነው። ብዙሃኑ ሀዘን ላይ ያለ በአሁኑ ጊዜ 40ውንም 80ውንም ሆነ 7ኛ ዓመት ብዙ ጊዜ መተው እኛ ጋር ጎዳና ሻወር ነው የሚያበሉት። ሌላ ቤታቸው ከሚያደርጉ እየተለመደ የመጣ ነው ኢትዮጵያ ውስጥ ማብላት። ብዙሃኑ ሰው እኛ ጋር ያደርጋል። ዲያቆን ሄኖክ ትላልቁ ሰዎች የጴንጤዎች የኦርቶዶክስ የሙስሊም ሰርግ እና
ያንንም እናደርጋለን። መተው እነሱ ያዘጋጁልን ያው ኮንታክት ያደርጉናል። በአሁን በዚህ በኩል ሲያትልና አሜሪካ አካባቢ ይሄንን የምታዩ ያው በኔ በሲያትል ስልክ ቁጥሬ ወይም ጎዳና ሻወር ነው። ሁለተኛው ደግሞ በትፈልጉ ያው በኔ በስሜ ፋስ ኢንተርቴይንመንት የሚለው አክቹዋሊ በዛ ወይም ደግሞ በስልክ ቁጥሬ 206-999-2462 699-2462 በዛ በኩል በዜል ካሻፕ ቬንሞ ማድረግ ትችላላችሁ። ሄዳችሁ ቪዚት እንድታረጉት በዚህ አጋጣሚ ተስፋ አዲስ ከቤታቸው በኮሪደር ልማት በሳምንት ይወጣሉ። የት እንደሚገቡ አላወኩም። አርቀው እንዳልሄዱ ሰምቻለሁ። ቅርብ ነው ተብያለሁ፣ ግን ቦታ አልተነገረኝም እና ትንሽ ያሳዝናል። ግን ደህና ቤት ከሰጧቸው አስፈላጊ ነውና ትልቅ ስራ ነው። በጣም አሪፍ። እንግዲህ ተመልካቾቻችን በመላው ዓለም የምትገኙ ይህን ቪዲዮ የምታዩ ሰዎች የበረከቱ ተካፋይ መሆን የምትፈልጉ እዚህ ላይ በምታዩ ወደ ሲያትል ስንመጣ ዳሽን አለ። የሶከር ቲማችን ዳሽኖች አላችሁ እዚህ ሰላም ነው አይደለ? እና ዳሽን ላይ በጣም ኢንቮልቭ ታረጋለ። እስቲ ንገረን ስለ ፋስ ኢንተርቴይንመንት ያለውን ሁኔታ። በጣም ብዙ ፓርቲዎች ታዘጋጅ ነበረ፣ የቦት ምናምን። አሁን እሱ ትንሽ ደብዘዝ እያለ ይመስላል። ቀጣይስ ምን እንጠብቅ? ኢንቮልቭ ያደረኩት ብዙ ፋሚሊዎች ያፈራውበት ኳስ ነው። ለሲያትል ዳሽን ሶከር ቲም ለ26 ዓመት ተጫውቻለሁ ከልጅነቴ ጀምሮ። አይ ቲንክ እኔ ብቻ መሰለኝ 3 ዋንጫ ያገኘው፣ 3ቱንም ዋንጫ ደርሶኛል እግዚአብሔር ይመስገን። ቲማችን ስቲል ኤግዚስት አለ። ከጎን ሆነን ቲሙን እየረዳውን ያለሁት በአሁኑም ሰዓት። በዚህ አጋጣሚ ያው የዚያ ከጁን 28 እስከ ጁላይ 5 ድረስ እዚሁ ሲያትል ነው የሚካሄደው። ኳስ ሜዳው ፌዴራል አካባቢ ነው ያለው እና የትልቅ ኦፖርቹኒቲ ነው ለሲያትል ሕዝብ አንዳንድ ዝግጅት ለማዘጋጀትም ሆነ መቶ ጨዋታም ለማየት። ጁን 28 ጁላይ 5 ድረስ ነው እና ያው ኮንግራቹሌሽን የሲያትል ከተማ እያልን እንግዲህ ጉድላኩን እመኛለሁ ለቲሜም ሆነ ለባሮም ወንድሞች ነን። በጣም አርበን ነው ፕራክቲስ የምናደርገው፣ ብዙ ነገሮች የምናደርገው ጓደኛሞች ነን እና ለሁለቱም ቲም መልካሙን እመኛለሁ። እዚህ ከተማ ውስጥ ያው የዲጄ ፓርቲ እኛ ላመጣው ዘፈኛላ አይመስለኝም በጊዜው ሾው ኢንተርቴይንመንት ጥሩ ነበር እግዚአብሔር ይመስገን። እኛንም ቀና እንድንል አድርጎናል። ጊዜ ከኮሮና በኋላ ብዙ እየሰራው አይደለም ያለሁት። ሞር ነን ፕሮፊት ላይ ነው ፎከስ ያደረኩት፣ የእርዳታ እንትን ላይ ነው። ለወደፊት ስላልከኝ ወደፊቱን እግዚአብሔር ነው የሚያውቀው። ሜቢ ለኳሶሩ 1-2 ነገር ልሰራቸው አንዳንድ ዝግጅቶችን ላዘጋጅ ሞክራለሁ። ከዛም የበለጠ ግን
ኮሚኒቲ የሚጠቅሙ ዝግጅቶች ኢትዮጵያ እንደ ምናምን ላይ ኢንቮልቭ አድርግ ሞር ደስ ይለኛል። በቂ አይደለም በአሁኑ ሰዓት ስትረስ እና ሄዴክ ነው ያለበት እንጂ እንትን የለውም። ግን ደግሞ ከተማችን ደግሞ መነፈግ የለበትም ያለውን ያህል በአሁኑ ወቅት ሁሉ ነገር ኤክስፔንሲቭ ስለሆነ ትንሽ ከባድ ነው። ሆኖ ያው አራት ወር ኢትዮጵያ ተቀምጠ መጣ ሰመር ላይ ስራ ነው የምንጠምደው። ብዙ ስራ ላይ ፎከስ ስታደርግ ወደ ፓርቲውም ፎከስ አናደርግም። እሱ ነው ያለው ዋው ወዳጆችን አፍርቼበታለሁ። እግዚአብሔር ይመስገን። ከብዙ አርቲስቶች ጋር ማስተዋወቆኛል። ጥሩ ስራዎችን የምንሰራ የበጎ አድራጎችንም ስራ እንሰራ እርዳታዎችንም ከነሱ ላገኝ በጣም አሪፍ። እንግዲህ ያው እንደተባለው ፋሲል እንደገለጸው የሲያትል ባሮና ዳሽን እንግዲህ ዝግጁ እንደሆኑ እርግጠኞች ነን። የሲያትል ህዝብ ደግሞ ወታችሁ ቲሞቻችንን ሰፖርት ማድረጋችሁን እንዳትረሱ። ሄደን ሁለቱ ቲሞች ለዋንጫ እንዲደርሱ ሁሌ ፋሲሎ እንግዲህ ይህንን ኢንተርቪው ከመጨረሳችን በፊት እስኪ የምትለው ነገር ካለ እድሉን ልስጥ። በጣም ቴንኪው። ብዙ ሰው ያላሰቡን ነው ያሰብከው። የሰራኋቸውን ስናገር ለጉራ ለሌሎች ሳይሆን ሰው አይቶ እኔ ከሰራሁት እነሱም መስራት እንደሚችሉ እና እኔ if I could do it you could do it በነፃ የተሰጠ አገልግሎት በነፃ እናገልግልበት ነው። ሌላው ይህንን ደግሞ የማረጋቸውን ዝግጅቶች ብዙዎቹ ቦታ ላይ ህዝቦች ናቸው። ግማሾቻቸው እማላቃቸው ሰዎች ናቸው ቬንሞ ካሻፕ የሚያደርጉኝ። ብዙሃኑ ደግሞ ማቀው ብዙ ነገር የሚያደርግልኝ ጣራ ስለማይበቃኝ ሁሉንም በአንድ ላይ እግዚአብሔር ይስጣችሁ በወጣ ፈጣሪ ተካላችሁ ነው ምለው። ከዛም በመቀጠል ምንም እንኳን ባታረጉ ደውላችሁ በርታ የምትሉኝንም ሰዎች ስታገኙ ገናለው ብርታቱን ስለሰጣችሁኝ አይዞ ስለምትሉኝ እሱ ራሱ ከገንዘብ የለጠ ነው። ሌሎች ልብስ በሻንጣ ይዛችሁ ኬት ከፍላችሁ ይሄን ለሰው ስጥልን ብላችሁ ያላችሁ እህቶቼ ሳላመሰግናችሁ አላልፍም። በጣም ትልቅ ስራ ነው፣ ትልቅ ምስጋና ነው የሚገባችሁ። ጓደኞቼ እህቶች አሉኝ ከአትላንታም አለ ከዳላስም አለ ከተለያዩ ስቴት የተለያዩ ሰዎች ይሄንን ያደርጋሉና ኢትዮጵያም ያሉ አሉ ይሄ እንደዚህ የሚያደርጉ ከጎን ያሉ ሁሉንም እንግዲህ ደግሜ ደጋግሜ እግዚአብሔር ይስጣችሁ ፈጣሪ። ሌላው እንግዲህ አዲስ አበባ ለቫኬሽን ስትመጡ ሄዳችሁ እነዚህን ቦታዎች ብትጎበኙ ደስ ይለኛል። በተለይ የጎዳና ሻወርንና የተስፋ አዲስ የካንሰር ኢንስቲትዩት ሄዳችሁ ብታያቸው ለኔ የምታውቀው። ሌላው ትልቁ ሰፖርተሬ እናቴ ነች። እናቴንም በዚህ አጋጣሚ ቴንኪው እላታለሁ። ፍራንክ እሷን ለማልቀበል ስለምታውቅ አንዳንዴ በሌላ ሰው አስገብታ በአካውንት ውስጥ ይሄን የሚገዛ ማን ነው ብዬ ስል በትንሽቷ በኩል ተደርጎ አካውንት ውስጥ ይገባል ፍራንክና ያው እናትን ቸላከችው ይባላልና ያው ቤትም ስመጣ ታሾፍብኝና በቃ ታለቅሳለች አንዳንዴ። ምን ያሳዝናልና ቪዲዮ ላይቭ ስገባ ሁሉ ጊዜ ተከታተልና ታያለች፣ ትነግረኛለች አፕን ይደረገው ያ ማለት ያው ሰፖርተር ነች ሁሌ ታያለች ማለት ነው በፌስቡክ ላይ ተከታትላ እና እናቴን ያው ቴንክ ዩ እና ላቭ ዩ ላታለሁ። ሌላው ለሁሉም የምለው ነው
እንግዲህ ላቭ ዩ ፋሚሊ your friend family respect እናርግ እንዋደድ ሀገራችን ኢትዮጵያ ሰላም ያድርግልን አሜን እና በድጋሚ ስለ ኢንቫይት ስላረከኝ በጣም አመሰግናለሁ ቢኒ ታረገው ነገር ከልብ ስለሆነ ይሄ ለሾው ኦፍ ምናምን ስላልሆነ ብዙም እንደዚህ ፐብሊክ ላይ ማውጣት እንደማትፈልግ አውቃለሁ ነገር ግን ይሄ ነገር የሁላችንም እጆች ስንደራረብ ሎሚ ለአንድ ሰው ሸክም ነው ግን ለ50 ሰዎች ጌጥ ነው የሚሆነው ስለዚህ እኛ አንተን ምናግዝበት መንገድ ካገኘን የበረከቱ ተካፋዮች ነው የምንሆነው የምታረገውን ነገር ሁሉ ስለምታደርግ በጣም ኢምፕረስድ የሚያረግ ህይወት ነው የሚያስቀና ስራ ነው የምትሰራው እግዚአብሔር አብዝቶ ይባርክ ይስጥ ፋሲሎ በርታ ጎብዝ ተመልካቾቻችን እንግዲህ እንደነ ፋሲል ያሉት የበረከቱ ተካፋይ እንሆናለን የሚሰጡ እጆች ሁሉ ጊዜም እግዚአብሔር በረከት ነው በቤታችን የሚያፈሰው ባገዝን ቁጥር ሁሉ ጊዜ ህይወታችን መልካም እየሆነ ይሄዳል ያንን በማሰብ በዚህ ስክሪኑ ላይ በምትመለከቱት በመረጣችሁት በሚመቻችሁ የቻላችሁትን እንድታደርጉ እኔም በዚህ አጋጣሚ ልጠይቅ እወዳለሁ ፋሲልዬ በጣም አመሰግናለሁ እግዚአብሔር ይባርክ Thank you ይህ ቪዲዮ ለብዙዎች እንዲደርስና ይህንን ሐሳብ የምትገዙ ሰዎች በዚህ ሐሳብ በዚህ እርዳታ ላይ እንድትተባበሩ ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ አመሰግናለሁ